ያላለቀ ጉዞ ለሴቶች ሕይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት ስነ ህዝብ ፈንድ UNFP ጋር በመተባበር በአማራ ሚዲያ ኮርፖሬሽን ዘወትር ቅዳሜ ከ7 ሰዓት እስከ 7 ሰዓት ተኩል አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችንና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተው ያቀርባል። ያላለቀ ጉዞ ሰላም ጤና ይስጥልን ውድ አድማጮች፣ ያላለቀ ጉዞ የተሰኘውን ፕሮግራማችንን ቀጠሯችንን ጠብቀን ይዘን መተናል። እናንተስ ያላለቀ ጉዞን ለመስማት ዝግጁ ናችሁ? እንኳን ደህና መጣችሁ ብላችሁ እንደምትቀበሉን ተስፋ እናደርጋለን። ዘወትር በዚህ ሰዓትና በዚህ ቀን ያላለቀ ጉዞን ትሰማላችሁ። ፕሮግራማችን ላይ ያላችሁን ሀሳብ አስተያየት እየደወላችሁ አሊያም አጭር የጽሁፍ መልእክት እየላካችሁ ከኛ ጋር ሆኑ። እንግዲህ ዛሬ ባላለቀ ጉዞ ለእናንተ ለተወደዳችሁ አድማጮቻችን የሚመጥኑ ምርጥ ቅንብሮችን አሰናድተናል። በዚህ በአዲሱ ፕሮግራማችን በርከት ያሉ ቁም ነገሮችንና ለእናንተ መረጃን የሚሰጡ በርካታ ቅንብሮችን በጥሩ ለዛ ወደ እናንተ ለማድረስ ተሰናድተናል። እናንተ ብቻ ልብና ጆሯችሁን ስጡን። ሀሳብ አስተያየትም ካላችሁ በ0944 088998 ላይ በመደወል እንካችሁ በሉን። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። በዚህ በፖፑሌሽን ሚዲያ ሴንተር እየተዘጋጀ ወደ እናንተ የሚደርሰው ያላለቀ ጉዞ የሬዲዮ ፕሮግራማችን ካካተታቸው ቅንብሮች መካከል አጓጊና ልብ አንጠልጣይ ድራማችን አንዱ ነው። ክፍል 4ን ባለፈው ሳምንት አሰምተናችሁ ነበረ። ባለፈው ሳምንት ስፍራሽ በተሰኘው ድራማችን አንዳንዴ ሳስበው የኔትወርክ ዝርጋታና መፈጠር ራሱ ምንጩ ቋንቋ ይመስለኛል። ሊሆን ይችላል። ብዙ ነገሮች ወደሚታይ ነገር የመጡት ከማይታየውና ረቂቅ ከሆነው ነገር ነው ይባላል። ልክ ነው። እኔን የሚያስደንቀኝ ነገር ልንገርሽ። ደስ ይለኛል። ንገሪኝ እስኪ። ሰው የሚባለውን ፍጡር አስቢውማ። እሺ። ሴትና ወንድ አንድ አልጋ ላይ ይተኛል። እሱስ አልጋ ላይ ብቻ ላይሆን ይችላል። ኧረ እባክሽ ሰው እንዳይሰማ። አዳምጪኝ ማለንገርሽ። እሺ ንገሪኝ። ቆንጆና ምንድነው በማይመለከተው ሁሉ ይስቃል የሚባለው እንዳንቺ ባለው ነው። እስቲ ልቅ የጀመርኩትን ልጨርስ። እሺ ቀጥይ። ከዚያም በሂደት የሴቷ ሆድ እየገፋ ይመጣል። ከዚያማ እርግዝና መሆኑ ይታወቅና ቀኑ ሲደርስ የሆነ ህፃን በስንት ጭንቅ ከማህፀኗ እያለቀሰ ይወጣል። ከዚያ ጡት እየጠባ ከዚያ የሚያገኘውን እየበላ አድጎ ሰው ይሆናል። በፊት ሰው አልነበረም ማለት ነው። ስርዓት ተምሮ ሰው ካልሸተተ ምን ሰው ይሆናል? ጉድ እኮ ነው። እሺ። ከዚያም እሱም አድጎ ዓለምን ለመቆጣጠር ይጥራል። የወጣበትም መጅልስ ይቆጣጠራል ማለት ነው። አንቺ ልጅ ዋ
ዛሬው ድራማችን ተሰናድቶ የእናንተን ጆሮ እየጠበቀ ነው። እናንተ ብቻ ልብና ጆሮአችሁን ስጡን። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። ሁሌም አብራችሁን ሁኑ። አብሮነታችሁን በስልክ መስመራችን 0944088998 ላይ በመደወል ያላችሁን ሀሳብ አስተያየት ስጡን። አጭር የጽሁፍ መልእክትም መላክ ትችላላችሁ። የዛሬው ድራማችንም ተሰናድቶ የእናንተን ጆሮ እየጠበቀ ነው። እነሆ ክፍል 5 ስፍራሽ ድራማችንን ተጋበዙልን። ስፍራሽ ኔትወርክ ደግሞ ምን አባት ይሻለኛል? ማን ልጠይቅ? አባቴ አምላክ አንተው ጠብቀው፣ ክፉን አታሰማኝ። ሄሎ ስፍራሽ፣ ሄሎ ትነግረኝ ስፍራሽ። በድምፅሽ አውቄሻለሁ። ደህና መሸሽ እህቴ። በሰላም ነው ከመቼ ደወልሽው? ምን ሰላም አለ ብለሽ ነው? ውይ ምን ነው እህቴ፣ ምን ገጠመሽ? ቤተሰብ ሰላም አይደለም? ወንድሜ በማዬ ሞት። ተረጋጊ እህቴ። ወንድምሽ ምን ሆነ? ማለዳ ይወጣ እስካሁን አልተመለሰም። ተመስገን። እኔ ደግሞ የተጎዳ ሰው ያለ መስሎ ልቤ ቀጥ ልትል ነበር። ለዚህ ነው የሁሉ ጭንቀት። ሰዓቱን አይተሽዋል? 4 ሰዓት ሆኗል እኮ። አዎ 4 ሰዓት ሆኗል። ቢሆንም መጨነቅ የለብሽም። አይ ልቤ ፈርቷል። ያለ ልማዱ በማለዳ ተነስቶ ሲያንጎራጉር ነበር። የምን እንጉርጉሮ ነው? ፍቅር ያዘው እንዳትይ። እውነቴን ነው፣ አልቀለድኩም። የወጣት ባህሪ ነው። እህኔ አንዷን እርግብ ከውጭሉልሽ ይሆናል። ቀልድሽን ተይ። እሱ እንደዚህ አይነት ነገር አያውቅም። እውነት በይኝ እስኪ። ትቀልጃለሽ አይደል? አይ እንግዲህ የማይመስል ነገር አትናገሪ። ወንድሜ በጣም ጨዋ ነው። እንዲህ አይነት ነገር አይነካካውም። ለወንድምሽ ማድላትሽ በእርግጥ ተገቢ ነው። ግን ሰው አይደል? ማን ያውቃል? አንዷ ኮረዳ ጠብ አድርገው ቢሆንስ? ለኔ የሚታየኝ እሱ አይደለም። ስነ ጽሁፍን የሚያክል ሙያ አጥንቶ ቋሚ ስራ ለማግኘት ረብሾት የማይሆን ውሳኔ እንዳይወስን ፈራለሁ። እንዴ ከሙያው አንፃር ከሆነማ ሲሆን የሳቅ ምንጭ ሊሆን ይገባል እንጂ መጥፎ ነገር ውስጥ እንኳን የሚገባ አይመስለኝም። እሱ እውነትሽን ነው። የሰው ልጅ መልከ ብዙነት የሚያጠና ሙያ ባለቤት ሆኖ ራሱ ሊጎዳ አይችልም እኮ። በሚያስጨንቀው ነው የምትጨነቂ። ይልቅ የሞባይል ካርድ ሊያልቅ ነው። በርታ በይ። ወይ ረስቼው። ለካ አንቺ ነሽ የደወልሽው? አዎ እኔ አይደል የደወልኩት። ደጋግመሽ እንደደወልሽ መልእክት ደርሶኝ እኮ ነው የመለስኩት። እውነት ነው። እኔ ስሞክረው ደግሞ ማግኘት አይችሉም ይለኝ ነበር። እኔ ጋር ምልክት እያሳየኝ ነበር። አረቤ ሊዘጋ ነው። ቻው ቻው። እሺ ቆይ ልደውልልሽ። ሰው ለሰው መድኃኒት ነው የሚባለው እውነት ነው። ሸክሜን አቀለለችልኝ እኮ። ይህ ኔትወርክ ደግሞ አሁን መጥራት አለበት። ካልሆነማ ጨለማ ሊውጠኝ ነው። ሄሎ ስፍራሽ። እንዴ በጥነት በትክክል ሳይጠራ ነው የነሳሽው? እደውላለሁ ስትይ ስለሰማሁሽ እየጠበቅኩሽ ነበርኩ። ተባረኪ ጓደኛዬ። አረ ምን አደረኩ? ብቻ አንቺ ተረጋጊ። ምን ረጋጋለሁ ብለሽ ነው? በሰላም ቤት ሲገባ ብቻ ነው ልብ የሚያርፈው። ይህን ያህል የሚያስጨንቅ ነገር ምን ቢኖር ነው ግን የተረበሽው? አይትደግ ብዙ ጠላት አለበት። አስተውሽ ከሆነ ከ3 ዓመት በፊት አባታችን ገበያ እንደወጣ ሳይመለስ ቀርቷል። ወንድሜ ደግሞ ብቸኛ ነው። ማን አለው ብለሽ ነው? አስታውሳለሁ። ግን አባትሽ ሁኔታ ሳይታወቅ ቀረ ማለት ነው? አዎ የወደቀበት ሳይታወቅ ቀረ። ፖሊሶቹም ፍንጭ ሳያገኙ ቀሩ። ይሄው እንደተደበሰበሰ 3 ዓመት አለፈ። አዝናለሁ። ጽናቱን ይስጥሽ ጓደኛዬ።
አሜን። ወድጄ መቼስ ምን አድርጋለሁ? ታዲያ ብዙ የት እንደሄደ አልነገረሽ? ስልክ ሳልደወልሽለት? የት እንደሚሄድ አልነገረኝም። ስልኩም አይሰራም። ከቤት ከመውጣቱ በፊት አልጠየቅሽው? እኔ ቁርስ እየሰራው ነበር። እሱ ደግሞ በረንዳ ላይ ተቀምጦ እያንጎራጎረ ነበር። ምንድነው የሚያንጎራጉረው? ትዝታ ነገር ነው። እንደው ፍቅር የያዘው መስሎኝ ሳሾፍበት ነበር። ስታሾፍበት ምን አለ? በተደጋጋሚ ከትዝታዬ አታናጥቢኝ፣ ዞር በይልኝ እያለኝ ነበር። ምን ሆኖ ይሆን? የሆነውን በግልጽ አልነገረሽ? አልነገረኝም። የሚገርምሽ በጣም ያስቀኝ ነበር። ታዲያ ስትዝናኛ አርፈደሽ ነው አሁን የምትጨነቂ? ወንድሜ ለኔ የደስታዬ ምንጭ ነው። ሁሌም እሱ ካጠገቤ ካለ ምቾት ይሰማኛል። ደስ ሲል በጣም። ታዲያ ወንድሜ ካደረ ባዶ ቤት ውስጥ ማደር ይከብደኛል። ካላስቸገርኩሽ ብታስተዳድሪ? የእውነትሽን ነው? አዎ፣ በጣም ፈርቻለሁ። እባክሽ ነይ። ቆይ አንዴ ስልኩን እንዳትዘጊው፣ እማዬ ልጠይቃት። መጣሁ። ሄሎ ስፍራሽ። አቤት ትደግ። ፈቅዳልኛለች። እመጣለሁ በቃ። አባዬ ስለሆነ የሚሸኘኝ ቶሎ ነው እሺ የምመጣው። ተባረኪ። ቶሎ ነይ። ቻው በቃ። በይ ቻው እሺ። ስፍራሽ ድራማችን ገና ከጀምሩ አጓጊ የሆነና ምን ይከሰት ይሆን እያሰኘ ይገኛል። ዛሬ በድራማችን ስፍራሽ ለጓደኛዋ ደውላላት ወንድሜ ማልዶ የወጣ እስካሁን አልተመለሰም ብላታለች። ልቤ ፈርቷል። ወንድሜ በማለዳ ተነስቶ ሲያንጎራጉርም ነበር። ምን ገጥሞት እንደሆነ አላወቅኩም። ስነ ጽሑፍን ያህል አጥንቶ ስራ ማጣቱ የማይሆን እርምጃ እንዳይወስድ ፈራሁኝ ስትላት፣ ጓደኛዋ ግን በጭራሽ አታስቢ፣ ምናልባት እሱ ሌላ ጉዳይ ላይ ሊሆን ይችላል ብላ ነገሩን ቀለል አድርገዋለች። ከዛም ስፍራሽ ስለ አባቷ አንስታ ፍራቻ ውስጥ እንዳለችና ነይና አስተዳድሪኝ ብላት እሷም ቶሎ ወደ ጓደኛዋ እንደምትመጣ ተነጋግረው ተለያይተዋል። ስፍራሽ ድራማችን በሚቀጥለው ሳምንት ምን ይዞ ይመጣ ይሆን? ለማንኛውም ሳምንት ተከታዩን ክፍል ይዘንላችሁ እንመጣለን። ሳምንት እንገናኝ። ቀጣዮቹ ያላለቀ ጉዞ ቅንብሮቻችን ደግሞ ይቀጥላሉ። አብራችሁ ሁኑ። የሬዲዮ ፕሮግራማችን ያላለቀ ጉዞ ይሰኛል። ለሴቶች ሕይወት ጉዳት አልፎም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት ሁሉ የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ። ይህ ፕሮግራም ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFPA ጋር በመተባበር ዘውትር በዚህ ሰዓትና በዚህ ቀን ወደ እናንተ ይደርሳል። ፕሮግራሙ በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተ ያቀርባል። ይህ ያላለቀ ጉዞ የተሰኘው በየሳምንቱ በየቤታቸው የሚደርሰው የሬዲዮ ፕሮግራም በፖፑሌሽን ሚዲያ ሴንተር እየተዘጋጀ ነው። ሁሌም አብራችሁ ሁኑ። እያዳመጣችሁ የምትገኙት ያላለቀ ጉዞ የተሰኘውን የሬዲዮ ፕሮግራማችንን ነው። ያላለቀ ጉዞ ለበርካታ ዓመታት ልምድ ባለው ተቋም ማለትም በፖፑሌሽን ሚዲያ ሴንተር ተሰናድቶ ወደ እናንተ ይደርሳል። የገንዘብ ድጋፍ ያደረገለት ደግሞ የተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ወይም UNFPA ነው። አዳምጡን፣ ደውሉልን፣ ሀሳብ አስተያየታችሁን ስጡን። ይህ ያላለቀ ጉዞ የተሰኘው የሬዲዮ ፕሮግራማችን ጾታንና ስርዓተ ጾታ ላይ መሰረት ያደረጉ የተለያዩ ጉዳዮችን ይዳስሳል። ዛሬም ባላለቀ ጉዞ ፕሮግራማችን እዛው ማዕከላዊ ኢትዮጵያ ማረቆ ወረዳ እንቆያለን። እንግዲህ ትምህርት ቤቶች ትውልድን ከመቅረጽ አንጻር የተሻለ አስተሳሰብና አወንታዊ የሆኑ አመለካከቶችንም ከማምጣት አንጻር ያላቸው ሚና ቀላል አይደለም። በትምህርት ቤቶች ውስጥ ደግሞ ልዩ የሆኑ ተማሪዎች ከአቻዎቻቸው ለየት ብለው ወጣ ያሉ አመለካከቶችን ለማምጣት የሚጥሩ ተማሪዎችም
ሁሌም አይጠፉም። እነዚህን ተማሪዎች በማበረታታትና አቅጣጫ በማስያዝ የመምህራን ሚና ደግሞ ቀላል የሚባል አይደለም። የዛሬዋም እንግዳችን የልጃገረዶችን ክበብ የምትመራ መምህር ናት። ራሷን አስተዋውቃን ገጠመኟንና ልምዷን ታጋራናለች። ቆይታችንን ተጋበዙልን። ቆሼ ሁለተኛ ደረጃ ትምህርት ቤት አስተምራለሁ። እንዴት ነው ትምህርት? እንዴት ናቸው ተማሪዎቻችሁ? የመማር ማስተማሩ ሂደት እንዴት እየሄደ ነው? ከበፊቱ በጥሩ ሁኔታ ዘንድሮ ላይ ጀምረናል። አሪፍ እያስተማርን ነው ማለት ነው። አሟሙቀን ይዘናል። ከሴቶች ጋር የምትሰሩት ነገርስ? ከልጃገረዶች ጋር? ከሴቶች ጋር ደግሞ ከልጃገረዶች ጋር ጎጂ ልማድ እንሰራለን። የሴት ልጅ ጥቃት ላይ ያስ ደግሞ አስገድዶ መድፈር ወር ደግሞ ጠለፋ ይባላል ማለት ነውና እነዚህ ነገሮች ላይ እንሰራለን በሰፊው ማለት ነው። እና በእንደዚህ አይነት ኬዞች በሰፊው ከሴቶች ክበብ ጋር አንድ ላይ በደንብ አድርገን እየሰራን ነው የምንገኘው ማለት ነው። ስንሰራ እንዴት ነው የምንሰራው? ያው በክርክር መልክ እናቀርባለን፣ በውይይት መልክ እናቀርባለን፣ በጥያቄና መልስ ውድድር እናካሂዳለን ማለት ነው። ስናካሂድ እንዴት ነው? መጀመሪያ ላይ ያው አስተምሮ እንሰጣለን። እናስተምርና እነዛን ሴት ተማሪዎች ግንዛቤ እናስጨብጣለን ለሁሉም ማለት ነው። ከዛ ቀጥለን የምናደርገው ምንድነው? ክርክር እናካሂዳለን። የተወያዩትን ውይይት ወይም ደግሞ ያስተማርነውን ትምህርት በተግባር እንዲገልጹት ማለት ነው። ሴቶች መገረዝ አለባት ወይስ የለባትም የሚለው ነገር ላይ እንዲከራከሩ እናደርጋለን ተማሪዎች ማለት ነው። ያው አምነውበት ሳይሆን ይሄ መገረዝ አለባት የሚለውን ለትምህርት እንዲሆናቸውና ሞር ደግሞ በመረጃ የተደገፈ ሲሆን በውይይት መልክ በክርክር መልክ ሲያደርጉት ግንዛቤው የበለጠ አእምሯቸው ላይ እየዳበረ ይሄዳል በሚል እሳቤ እናከራከራለን ተማሪዎችን ማለት ነው። ስለዚህ የሚያሸንፉት ያው መገረዝ የለባትም የሚለው ቡድን ያሸንፋል። ከዛ እንዲያሸንፍ እያደረጋችሁት ነው ወይስ ነው? አምነውበት ነው እነሱ ራሳቸው አምነውበት ነው። አዎ እኛ የምንሰጠው መከራከር አለባችሁ ብለን ርዕስ በቃ መገረዝ አለባት ወይስ የለባትም የሚለውን ሁለት ቡድን እንፈጥራለን ማለት ነው። ከዛ እነዛ ሁለት ቡድኖች አጠቃላይ ሴት ተማሪ ባለበት ሁለቱን እናወጣና እንዲከራከሩ እናደርጋለን ማለት ነው። እሱም በመረጃ ይደገፋለን በቪዲዮ እየቀረጽን እና ያንን እናካሂዳለን። በዛ ለውጦች እያየንበት ስለነበረ ነው በዛ መልክ እየሄድን የነበረው። በውይይት እንላለን። ከዛ ደግሞ ከሃይማኖት መሪዎች ጋር አብረን እንሰራለን። ያንስ በሴሚስተር አንዴ እንጋብዛቸዋለን። ከዛ እንዲያስተምሩልን እናደርጋለን ሴት ተማሪዎችን። አንዳንዴ ደግሞ ፎረም ስናዘጋጅ ወንዶችን ጭምር እንቀላቀላለን ማለት ነው። ከነሱ ጋራ በእንደዚህ አይነት እንቀጥላለን፣ እንሰራለን፣ እየሰራን እንገኛለን። ለውጥም አለው ማለት ነው። አንቺ ትምህርት ቤት ውስጥ በጣም የምታዩ ከሴት ልጅ ጥቃት ጋር በተያያዘ ይሄ ከጎጂ ባህላዊ ድርጊቶች ጋር በተያያዘ ምንድነው ትልቁ የምትዩ ችግር? ያው ጠለፋው ላይ እና ጠለፋው እንዴት መሰለሽ? ያው መጀመሪያ ላይ ቀጥታ ነበረ። እንዲህ ከተማሪዎቹ መካከል ላይ ይወስዱና የሚፈልጓትን ፒክ አድርገው መውሰድ፣ ከዛ ይዘዋት ይሄዳሉ። የሚያስቀምጡበት ያስቀምጣሉ። አሁን ላይ ግን በሌላ ሰው አማካኝነት ጥናት ያካሂዳሉ ማለት ነው። ስንት ሰዓት ትገባለች፣ ስንት ሰዓት ትወጣለች፣ ቲቶር ስንት ሰዓት ትመጣለች፣ ያንን ያጠኑና ልክ ቅጽበታዊ መንገድ ይጠቀሙና ባጃጅ ነው የሚጠቀሙት። አሁን ላይ በባጃጅ አድርገው ነይ እስከዛ ድረስ ወሰደሽ ልሸኝሽ እያሉ አስገብተው የሆነ ነገር ያስነኩና የሆነ የሚጠቀሙት ሀሽ ነገር አለ። ሀሽን በመጠቀም ያው ሀሽሽ ከነካሽ ደግሞ ፍዝዝ ነው እንደዛ አድርገው ወስደው ይጠፋሉ። ግን ይሄን ያህልም አይደለም። እነሱ ሴቶቹ ራሳቸው ዝግጁ ካልሆኑ በስተቀር ይሄን ያህል እንደዚህ ጎልቶ የሚታይ ነገር አይደለም። ከድሮ ይልቅ አሁን ላይ ይሻላል። ገጥሞሽ ያውቃል እንደዚህ አይነት ችግር? እሺ ዛሬ 2 አመት ላይ 2 ሴቶች ተማሪዎች ሳታቀው ሱቅ ብላን የወጣችው ዳቦ ልትገዛ ያው ስጠይቃት ተመልሰው ለትምህርት ቤት መታለች እሷ እና ምንድነው ያደረገችው? ሱቅ እየሄድኩኝ ከዛ ባጃጅ መጣ። እዛች ድረስ ልሸኝሽ አለኝ አለች። ገባውኝ አለች። በቃ ምንም አላለኝም አለች። የሆነ ነገር ነው ያስነካኝ አለች። ማታቀው ቦታ ነው ሌላ አካባቢ ነው ይዟት ሄዱ። ከዛ ልጁ ከሷ ጋር አብሮ የለም። ልጁ እዛ ቦታ ነው የሚጠብቀው። አዲስ ተደርጎ የተጠበቀ ነገር ነው። ከዛ ይዘዋት ሄደው ከልጁ ጋር አገናኟት። ከቀናት በኋላ መሰለኝ የነቃቸው በነገረች መሰል። ከዛ አሁን ግን ያው ከሱ ጋር ነው አብራ የምትኖረው። ተደፈረች እዛኔ? አዎ። ከዛስ ለእናንተ እንዴት ነገረቻችሁ? ከዛ እንደመሰለሽ ቤተሰብ ጉዳዩን ያዘው ማለት ነው። ከዛ ቤተሰብ ወደ ክስ ሄደ። ወደ ክስ ሲሄድ ያው የልጁ ቤተሰቦች ተደራደሩና በሽምግልና ቶሎ እንዲያቀደሩ። እሷ ግን ፍቃደኛ አልነበረችም። ያው በኋላ ላይ በሂደት ይመስለኛል ቤተሰብ ይጫናት አላቅም
ብቻ የሆነ የተጫናት ግሩፕ አለ። ያው እነሱን እንትን በማለት ትምህርቷ እንዲፈቀድላት ተደረገ። ገባች፣ ክስ ቆመ፣ አብሮ መኖር ጀመረ እና አሁን ትምህርቷን ቀጥላ ዘንድሮ 12ኛ ክፍል ትገኛለች። እናንተ እንደው ያደረጋችሁላት ነገር የለም? ለምሳሌ እንድትመረመር ወደ ፖሊስ እንድትሄድ እንትኑ ደረሰን። ከዛ ከሴቶችና ህጻናት ጋር ሆነ አገናኛችሁ። ከዛ እነሱ ናቸው ያንን ሂደት የሚሄዱት ሴቶችና ህጻናቶች ናቸው። እኛ ማቅረብ ብቻ እና ያን ሂደት እነሱ ሄደዋል። ግን መሀል ላይ ሽማግሌ ገባ ይሻላል አስቆማቸው። ነገሩ በሽምግልና እንዲያልቅ ተደረገና ሽምግልና መሀል ላይ ገባ ማለት ያው ወደ ፖሊስም ወደ የትኛው አይሄድም፣ መሄድ አይችልም፣ ይቆማል። ተቋረጠ ትምህርቷ? አረ በዛው ነው የቀጠለችው። አላቋረጠም። ስምጣሪዋ ነበርኩኝ እኔ ያመሳቸውላት ርዕሳነ መምህራኖችን አወራሁኝ። መምህራኖችን ፋይናል ደርሷል። ልክ ፋይናል ልትፈተን ሲቀራት ነው እንትን ያለችው ያቋረጠችው ማለት ነው። እና ተፈተነች? አልተፈተነችም፣ አመለጣት። ግን እነሱ በሌላ ቀን እንድትፈተን አድርገዋታል። እንትን ርዕሳነ መምህራን ችግሯን አይተው ማለት ነው። ያ ካለው ሉድ አንፃር ያው ፈልገው ሳይሆን ጫናው መጥቶባት ነው። ያንን ደግሞ ያው መጨረስ ስላለባት ተፈተነች። ሰከንድ ሴሚስተር ቀጠለች። ዘንድሮ 12 ትገኛለች። ምን ይሰማሻል አሁን የእሷን ታሪክ ተስቲ እንዳስተማሪ፣ በተለይ ደግሞ እንደ አንድ የሴቶች ክበብ መሪ? የእሷን እንትን ስሰማ ያስጠላል በጣም የተደረገባት ነገር ማለት ነው። አንደኛ ያው እሱ አድርጎ አቀናይቶ ሄዳቸው ሂደቶች፣ ከዛ ደግሞ ከትምህርቷ ላይ መቋረጡ የነበረው ያ ማለት ያው እሷ ብትኖር በዛን ሰዓት አብርሽ ከተማሪ እኩል ስትፈተኝና የሆነ ሳይኮሎጂ ተጎርተሽ የምትፈተኙ ፈተናና አይምሮሽ ሳይጎዳ የምትፈተኙ ፈተና የተለያየ ነው። ስለዚህ ኖርማሊ ስታወራኝ በራሱ እያለቀሰች ነበር እሷ የምታወራ። በቃ እንባዋን መቆጣጠር ሁላ አትችልም። ስለዚህ የሆነ ሳይኮሎጂ ምናምን ደርሶባታል አእምሮዋ ላይ ማለት ነው። እና ብቻ ይዘገንናል። አሁን እቺ ልጅ ከማታውቀው ከማትፈልገው ሰው ጋር እየኖረች ነው። ያው የግድ ስጠይቃት እሺ እንዴት ደፍሮ አንቺን እንደዚህ አይነት ሂደቶች ሊሄድብሽ የሆነ ፊት ያሳየሽው ነገር የለም ወይ ስላት፣ አይ መጀመሪያ ላይ ዝም ብሎ ይለክፈኝ ነበረ ያወራኝ ነው እንደዚህ ነው። ምን አይነት ሰው ነው? ከትምህርት ውጪ ያለ ሰው ነው? ነጋዴ ነው። ስለዚህ ያው እኔ ደግሞ እሷን አድናቂዋ ነኝ። ያንን ሁሉ ጥሳ መታ ከ2 ወር በኋላ መታ ትምህርት ቤት ገብታ ትምህርቷን ቀጠላ ዘንድሮ ደግሞ 12 መገኘት ማለት ትልቅ ነገር ነው። ይሄንን ያደርጋሉ ወይ ሌሎቹ ካልሽኝ እንደዚህ የማድረግ አቅም የላቸውም። አንድ ሲ ልጅም ነበርች እንደዚህ እንትን ወደ ቤት ስትሄድ ከወንድሟ ጋር እየሄደች ተጠለፈች፣ በዛው ቀረች። ዘንድሮ አልመጣችም። አምና ተፈታኝ ነበረች። ስለዚህ ይላል ግን የዚህኛው ተማሪ ያ አድናቂዋ ነው እና ጎበዝ ናት። እንዴት ናት ግን አሁን አይምሮዋ? አሁን ላይ ትሻላለች ከመጀመሪያ እኮ ማለት ነው። ስታወሪያት ሁላ አታወራሽም። እንትና አንቧ ነው የሚመጣው። አንንም እንዲያነሳብኝ አሁንም የሆነ አምናውን ለምሳሌ እስቲ ይሄንን ታሪኩን አውሪኝ በለናት ነበረ ስንላት ምናለች? ፍቃዱን ያለች ያ ማለት መድገም አትፈልግም ከደረሰባት ጫና የተነሳ። እናንተ አሁን የምክር አገልግሎት ምናምን አረ በደንብ የምክር አገልግሎቱም ስላለ ከዛ የሚያስፈልግሽንም እንረዳሻለን፣ ከጎንሽ ነን፣ ያመለጠሽ ውጤት ካለ ሁሉን ነገር እናስተካክላለን ብለን ስላልናት ነው ዘንድሮ ተፈትና ውጤታማ ሆና 12ኛ ክፍል የደረሰችው። አሁን ዘንድሮ 12 ነው እንጂ እነዛ ነገሮች ባይኖሩ ኖሮ ያ እንኳን አይደለም ይሄ ቀርቶ ይደርሶብን ይቅርና የሆነ ሰው ጸያፍ ስድብ እንኳን የሚሰርብሽ አይምሮሽ ነው የሚጎዳው ነገር አለና ያው ልጅቷ ጠንካራ ናት በጣም። እንደ ሴቶች ተወካይ ነሽ እንግዲህ አንቺ እንደዚህ አይነት ነገር እንዳይከሰት ምንድነው ቀድማችሁ የምታረጉት ነገር? መጀመሪያ ላይ የምናደርገው ምንድነው እናሳውቃቸዋለን ያለውን ጥቅምና ጉዳት። ማለት አንድ ሴት ልጅ ተምራ መጨረስ እንዳለባት ለስራ ብቻ ሳይሆን ለእውቀት በቃ ትምህርቷን ተምራ ጨርሳ ትልቅ ደረጃ መድረስ እንዳለባት እናስተምራለን። ከዛ ውጪ ከትምህርት ዓለም ሳይወጡ ምንም አይነት ከወንዶች ጋር ህብረት እንዳይፈጥሩ እንመክራቸዋለን። ምክንያቱም አላማን ያስታል። ከአላማ ውጪ ስለምንሆን ይሄን በደንብ አድርገን እንመክራቸዋለን። አንድ ሴት ትምህርት ጨርሳ ትልቅ ደረጃ ደርሳ ማግባት እንደምትችል ጭምር እናሳውቃለን ማለት ነው። ይሄን እንመክራቸዋለን። ክበባችሁ ምን ይሰራል? አሁን ከሴቶች የልጃገረድ ፎረሞች አሉ፣ እሱ ላይ እንሰራለን። ወላጅ አጥ ለሆኑት እናሰባስብና እንረዳቸዋለን። ምን ትረዳቸዋላችሁ? ከሴቶችና ህጻናት ጋር እንተባበርና አሁን ለምሳሌ አንድ ሴት ተማሪ ልታቋርጥ ስትል ከሴቶችና ህጻናት ጋር ተባብረን ተጻጽፈን ተነጋግረን የቤት ኪራይ እንዲከፈልላቸው ቀለብ እንዲችሉ ሴቶችና ህጻናት ማለት ነው ቢሮ። በዚህ አጋጣሚ እነሱ ምርጥ ናቸው። ሀሳብሽን ቶሎ ይረዳሉ፣ ወደ አክሽን ይገባሉ። ከነሱ ጋራ የቤት ኪራይ፣ ደብተር፣ በቃ ቀለብ ምናምን እነዚህ እንዲያደርጉ እናደርጋለን።
ደግሞ ተግባራዊ ያድርገውታል። አሁን ለምሳሌ በተጨማሪ የምናደርገው ምንድነው የሴቶች ንጽህና መጠበቂያ ሞዴስ እሱ ክፍት ነው ሁሉ ጊዜ። ከዛ ሳሙና አለ አንዳንዴ ከተጠቀሙ በኋላ ታጥቦ ምን ብለው ወደ ክላስ ይገባሉ። ለአንዳንዶቹ አሳይመንት የሚሰሩበት ወረቀት ነጭ ወረቀት ማለት ነው እስክሪፕቶ፣ ለአንዳንዶቹ ደግሞ እንደዚህ ፓንት ለሌላቸው ፓንት እነዚህ ድጋፍ እናግዛለን ማለት ነው። ጥሩ ነው። ግን ተማሪዎች ላይ ልዩነት አምጥቷል እንደዚህ መደረጉ። በፊት ይቀሩ የነበሩ ተማሪዎች መጥተዋል። አሁን ለምሳሌ ፔሪድ መቶባት 3 ክፍለ ጊዜ ላይ ምትሄድ ተማሪ አሁን ላይ አትሄድ። እዚሁ ሞዴስ አለ፣ እዚሁ ፓንት አለ። ስለዚህ በፊት ላይ ያው ይሄዳሉ እዛው ነው የሚቀሩት። ከዛ በኋላ ያለው ክፍለ ጊዜ ሚስ ነው የሚሆነው ማለት ነው። አሁን ላይ ግን ሁሉ ነገር እዚሁ ክበቡ ላይ ስላለ መጠቀም ስለሚችሉ ከፈለገ 6ኛው ላይ 2ኛው ላይ 1ኛውም ላይ ቢመጣባቸው ወይ ቢመጣባት መጠቀም የምትችለው አለ። ስለዚህ ተጠቀማለች ማለት ነው። በተለይ ሴቶችና ልጃገረዶች የሚፈልጉበት ቦታ እንዲደርሱ ጎጂ ባህላዊ ድርጊቶች የምንላቸው እንዲቀሩ፣ የሴት ልጅ ግርዛት፣ ጠለፋ ምናምን እንደዚህ አይነት ነገር እንዲቀር ከማን ምን ይጠበቃል ብለሽ ታስባለሽ? ለምሳሌ ከትምህርት ቤቶች፣ ከመንግስት፣ ከማህበረሰቡ ምንድን ነው የሚጠበቀው? ሁሉም ባለ ድርሻ የራሱ ድርሻ መውጣት አለበት። እኔ የራሴ ድርሻ አለብኝ፣ ወላጅ የራሱ ድርሻ አለበት፣ መንግስት የራሱ ድርሻ አለበት፣ የነገሩ ባለቤት የራሷ ድርሻ አለባት። መጀመሪያ ራሴ ስጠብቅ ነው ወላጅ ከኔ ጋር ነው፣ ከዛ ማህበረሰቡ ከኔ ጋር ነው፣ መንግስት ከኔ ጋር ነው። እኔ ግን ራሴን የማልጠብቅ ከሆነ እነዚህ ሁላ ግን ቢሆንም እነዚህ ሁላ ምን ሆነ አለባቸው? ባለድርሻ አካላቶች ናቸው። የራሳቸውን አስተዋጽኦ ማድረግ አለባቸው። መንግስትም የራሱን ድጋፍ ማድረግ አለበት። ድጋፍ ማለት የግዴታ ገንዘብ መሆን የለበትም። ግንዛቤ ማስጨበጥ አለበት። ከዛ ደግሞ ጠልፎ የሚሄደውን ጎጂ ልማድ የሚያደርግባቸውን አሁን ለምሳሌ አለመገረዝ፣ ይሄ አለመገረዝ ምርጥ ነው። የምትገረዘዋን ሴት ልጅ ገራዡ ክፍል እሱ በህግ መቅጣት አለበት፣ እርምጃ መውሰድ አለበት። ካልሆነ ግን እየደከመን ነው የምንሄደው። 50ውን እያዳነን 50ውን እየገደልን ነው የምንሄደው። የተማረው በቃ ተምሬዋለሁ ወይ ለውጡን አይቶታል። ከዛ ምንድነው የሚሆነው? እዛ ዓለም ውስጥ አይገባም። ያልተማሩ ደግሞ ሌሎች አሉ ብዙ። ስለዚህ እነሱን ለማዳን የግዴታ ምን መኖር አለበት? ግንዛቤ ማስጨበጥ አለበት ማለት ነው። መንግስትም እነዚህን ህግ አካላቶች ምን ማድረግ ማለት እነዚህ ገራዥ የሚባል ህግ ወጥ በቃ የራሱን እርምጃ መውሰድ አለበት። ማህበረሰቡም በተመሳሳይ ማለት ነው አሳልፎ መስጠት አለበት። ወላጅም ያው አንዱ ከማህበረሰቡ ወላጅ ራሱ ነው አይደለ? ስለዚህ ወላጅም ደግሞ ምን መሆን አለበት? ልጁን አሳልፎ ለሞት መዳረግ የለበት። ስለዚህ ሲገርዛት ምን ትሆን እያለች ነው ትሙት። ምክንያቱም በወሊድ ሰዓት ላይ በጣም ስለምትቸገር ምን ትሆናለች? ትሞታለች። ሴፍቲ አይኖረውም ማለት ነው። ወላጅ የራሱ ድርሻ አለው፣ ልጅቷ ራሱ የራሷ ድርሻ አላት፣ መንግስት የራሱ ድርሻ አለው፣ ማህበረሰብ፣ እነዚህ ፖሊስ አካላቶች፣ ተጠሪዎቹ ራሳቸው እነዚህ ተጠሪ ሁሉም ባለድርሻ አካላት ነው። ስለዚህ ይሄ ሁሉ አንድ ላይ ተባብሮ ሲመጣ የኢትዮጵያ አጠቃላይ ሴቶች አለመገረዝ የሚለው ነገር ላይ እንደ አንድ መብት ይወስዱታል ማለት ነው። እነዚህ ሁሉ ከተወጡ ያ ለውጥ የሚያመጣበት ምንም አይነት መንገድ የለም። ስለዚህ በቅንጅት ከተሰራ ለውጥ ይመጣል ብዬ አስባለሁ። እንግዲህ መምህርት ቤዛ በቆሼ አንደኛ ደረጃ ትምህርት ቤት ውስጥ የሴት ልጅ እኩልነት ለተማሪዎቿ ለማስገንዘብ ምን ተግባራት እንደምታከናውን አስረድታናለች። ትምህርት ቤቶች እንግዲህ ትውልድን ከመቅረጽ አንጻር የሚያበረክቱት አስተዋጽኦ ቀላል አይደለም ስንል ቀደም ብለን ተነጋግረናል። በትምህርት ቤት ውስጥ በአወንታዊ መልኩ የተቀረጹና የሰለጠኑ ተማሪዎች ከትምህርት ቤታቸው የወሰዱትን እውቀት ለቤተሰቦቻቸው በማድረስ ብሎም ማህበረሰቡ ላይ አወንታዊ የሆኑ ተጽዕኖዎችን ከመፍጠር አንጻር ትልቅ ሚና አላቸው። መምህርት ቤዛ ተማሪዎቻቸውን በጥሩ ስነ ምግባርና በተሻለ አስተሳሰብ ከመቅረጽ አንጻር እየሰሩ ያሉት ስራ ቀላል የሚባል አይደለም። እኛም በመላው ያላለቀ ጉዞ ፕሮግራማችን አዘጋጆችና ተባባሪዎቻችን ስም እንዲሁም በእናንተ በአድማጮቻችን ስም ምስጋናችን ከፍ ያለ ነው። ያላለቀ ጉዞ የእናንተ ፕሮግራም ነው። ሁሌም አዳምጡን፣ ሀሳብ አስተያየታችሁንም አድርሱን። የሚያዝናኑ መረጃን የሚሰጡና እውቀትን የሚያስጨብጡ በርካታ ቁም ነገሮችንና ቅንብሮችን ድንቅ የሆኑ ተመክሮዎችንም አዘጋጅተናል። ሳምንት በተለመደው ሰዓትና ቀን ጠብቁን። እነዚህን ተመክሮዎች ወደ እናንተ እናደርሳለን። እናንተ ውድ አድማጮቻችንም ሁሌም ያላለቀ ጉዞ ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት እየደወላችሁ አሊያም በአጭር የጽሁፍ መልእክት ልታደርሱ
ልታደርሱን ትችላላችሁ። 0944088998 የተንቀሳቃሽ ስልካችን ቁጥር ነው። የዛሬው ያላለቀ ጉዞ ፕሮግራማችን እየተጠናቀቀ ነው። ሳምንት ግን በተለመደው ሰዓትና ቀን ሰብሰብ ብላችሁ ጠብቁን። ሳምንት እንገናኝ። የተመረጡ ቅንብሮችን አሰናድተን እንጠብቃቸዋለን። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁንልን። የስልክ መስመራችን 0944088998 ነው። ደውሉ፣ አሊያም አጭር የጽሑፍ መልእክትም መላክ ትችላላችሁ። ሰላም ነው። ያላለቀ ጉዞ ለሴቶች ሕይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት ስነ ህዝብ ፈንድ UNFP ጋር በመተባበር በአማራ ሚዲያ ኮርፖሬሽን ዘወትር ቅዳሜ ከ7 ሰዓት እስከ 7 ሰዓት ተኩል አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችንና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተው ያቀርባል። ያላለቀ ጉዞ